ሰላም ጤና ይስጥልን። መላው ዓለም በጉጉትና በፍርሃት የሚጠብቀው የዓለም የፖለቲካና የኢኮኖሚ መስመር ሙሉ በሙሉ የሚቀይረው የትራምፕና የኢራን ሚስጥራዊ የስምምነት ሰነድ ይፋ የሚሆንበት ቀን ታውቋል። ሆኖም ከጀርባው የተሰማው ሌላ አስደንጋጭ እውነት ምንድን ነው? በሌላ በኩል አሜሪካ ለኢራን $300 ሚሊዮን ልትሰጥ ነው ተብሎ የተነዛው መረጃ እውነት ነው ወይንስ ውሸት? ራሳቸው ትራምፕ እሳቱን የጫረ ምላሽን ሰጥቷል። እንዲሁም በመጨረሻው እጅግ በሚያስገርመው መረጃችን መላው የእስራኤል አየር ኃይል በኢራን ላይ ታላቅ ጥቃት ለመፈጸም ተነስቶ ጥቃቱ ከመጀመሩ ልክ አንድ ሰዓት ሲቀረው በድንገት የተሰረዘበት ሚስጥር ወጥቷል። ኔታንያሁ ትዕዛዙን የሰረዙት በትራምፕ አስገዳጅ ስልክ ነው ወይንስ ጉዳዩ ሌላ ነው? በዝርዝር መረጃው ወደ እናንተ ይደርሳል። እስከ መጨረሻው ከኛ ጋር ይቆዩ። ቪዲዮን ላይክ፣ የዩቲዩብ ቻናሌን ሰብስክራይብ ማድረጉን አትዘንጉ። ወደ መረጃዎቹ አልፋለሁ። አብረን እንከታተለው። በመጀመሪያው መረጃችን የዓለምን የኢኮኖሚና የፖለቲካ መስመር ሙሉ በሙሉ ይቀይራል የተባለው የታላቁ ስምምነት ይፋዊ ቀን ተቆርጧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰኞ ዕለት በሰጡት መግለጫ ከኢራን ጋር የተደረገው ታሪካዊ የስምምነት ሰነድ በመጪው አርብ ዕለት ይፋ እንደሚሆንና ለሕዝብ እንደሚታተም በይፋ አስታውቋል። ሆኖም ግን ይህ ስምምነት ያለምንም ቅድመ ሁኔታ የተደረገም አይደለም። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በሰጡት ማብራሪያ የኢራን ስምምነት እሁድ ዕለት በዲጂታል መንገድ የተፈረመ ቢሆንም ኢራን በሰነዱ ላይ የተቀመጡትን ግዴታዎች ሙሉ በሙሉ እስክትወጣ ድረስ ምንም አይነት ገንዘብ እንደማይለቀቅላት በግልጽ አስታውቋል። ይሁንና የአሜሪካ አካሄድም ይኸው ይመስላል። መጀመሪያ ግዴታን መወጣት፣ ከዚያ በኋላ ጥቅማ ጥቅሞችን መልቀቅ። አሁን ላይ ይህ በአሜሪካና በኢራን መካከል የተደረገው የመግቢያ ስምምነት ለረጅም ጊዜ የዘለቀውን ጦርነት ለማቆም የሆርሙዝ ወሽመጥን ከፍቶ ለዓለም አቀፍ የነዳጅ ፍሰት ለማስተካከልና የክልሉን ከፍተኛ ውጥረት ለማርገብ ትልቅ ተስፋ በመሆኑ በተለያዩ ሀገራትና በዓለም አቀፍ ባለሥልጣናት ዘንድ ከፍተኛ ተቀባይነትና አድናቆትን እያገኘም ይገኛል። ይህ ስምምነት በዚህ መልኩ ተስፋ እየፈነጠቀ ባለበት ሰዓት ግን ከአሜሪካ በኩል የወጣው አንድ ሚስጥር ከፍተኛ ውዝግብ አስነስቷል። ትራምፕ ከጀርባ ሆነው ለኢራን የፈቀዱት በሚሊዮን የሚቆጠር ዶላር አለ። ቀጣዩ መረጃችን በዚሁ ጉዳይ ያጠነጥናል። አብራችሁን ቆዩ። አሜሪካና ኢራን ከስምምነት መድረሳቸውን ተከትሎ አሜሪካና አጋሮቿ ከፍተኛ መጠን ያለው ገንዘብ ለኢራን መልሶ ግንባታ ሊሰጡ ነው የሚል መረጃ በዓለም አቀፍ ሚዲያዎች ላይ ሰፊ መነጋገሪያ ሆኖም ሰንብቷል። ነገር ግን ይህ መረጃ ፕሬዚዳንት ዶናልድ ትራምፕ በፍጹም አልተቀበሉትም፣ ሙሉ በሙሉም አስተባብለዋል። ፕሬዚዳንቱ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩ ጽሑፍ ኢራን የኒውክሌር ጦር መሳሪያ ፈጽሞ እንዳይኖራት ከስምምነት ላይ መደረሱን በድጋሚም አረጋግጧል። ነገር ግን አሜሪካ ለኢራን $300 ሚሊዮን ለመስጠት ተስማምታለች የሚሉትን ዘገባዎች በጥብቅ አውግዘዋል። ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ላይ ባስተላለፉት መልእክት አሜሪካ ለኢራን $300 ሚሊዮን ልትከፍል ነው በሚል የሚነገረው ጉዳይ በተቃዋሚዎቻቸው ዲሞክራቶች የሚነዛ ፍጹም ሐሰተኛ መረጃ ነው ማለት ጉዳዩን ውድቅ አድርገውታል። ውሸት ቢደጋገም እውነት አይሆንም እንደሚባለው በትራምፕና በኢራን በኩል እየወጡ ያሉ መረጃዎች ግን አሁንም አንዳንድ ልዩነቶች እየታዩባቸው ነው። ጦርነቱን ያስቆማል የተባለውና ራሳቸው ፕሬዝዳንት ትራምፕ የፈረሙበት የመግቢያ ሰነድ ዋናው ዝርዝር ይዘት እስካሁን ለሕዝቡ ይፋ አልተደረገም። ይሁንና ሁለቱም ሀገራት ከርቀት በኤሌክትሮኒክስ መንገድ ተቀብለው የፈረሙትን መነሻ ሰነድ ሙሉ በሙሉ የተቀበሉትም ሲሆን የመጨረሻውና ይፋዊ ስምምነት በመጪው አርብ ዕለት በስዊዘርላንድ ምድር በሁለቱ ሀገራት ከፍተኛ ተወካዮች አማካኝነት ይፈረማል ተብሎ በጉጉት እየተጠበቀም ይገኛል። ነገር ግን ነገሮች በዚህ ዲፕሎማሲያዊ መንገድ ከመቋጨታቸው በፊት ከትዕይንቱ በጀርባ ታላቅ የጦርነት ድራማ ተከናውኖ ነበር። እስራኤል በኢራን ላይ የጀመረችውን ሰፊ ጥቃት ከመነሻው አንድ ሰዓት ሲቀረው በአስቸኳይ እንድታቆም የተገደደችበት ምክንያት ምን ይሆን? አሁን ወደ መጨረሻውና እጅግ አስገራሚ መረጃችን እንለፍ። የእስራኤል አየር ኃይል በቅርቡ በነበረው ውጊያ በኢራን ውስጥ የሚገኙ በመቶዎች የሚቆጠሩ ቁልፍ ኢላማዎችን በኃይል ለመምታት ሙሉ ዝግጅቱን አጠናቆ እንደነበር ታይምስ ኦፍ እስራኤል ማክሰኞ ዕለት ዘግቧል። ነገር ግን በሚያስገርም ሁኔታ ጥቃቱ በይፋ ተጀምሮ ፍንዳታዎች ከመሰማታቸው በትክክል አንድ ሰዓት በፊት ኦፕሬሽኑ ሙሉ በሙሉ እንዲቆም ተደርጓል። መጽሔቱ ይህን መረጃ ያወጣው የአየር ኃይል ዋና ሜጀር ጀነራል አሚር ቲሽለር ለወታደሮቻቸው የላኩትን ሚስጥራዊ መልእክትን ጠቅሶ ነው። ሜጀር ጀነራል ቲሽለር እንዳሉትም ከሆነ የእስራኤል ጦር አውሮፕላኖች ቀደም ሲል በኢራን ላይ ከደረሰባቸው የሚሳኤል ተኩስ በኋላ
በኢራን ምድር ውስጥ በደርዘን የሚቆጠሩ ቦታዎችን መምታት ችለው ነበር። በተለይም የኢራን አየር መከላከያ ስርዓት በእጅጉ ያዳከሙና ከመንግስት ጋር የተገናኙ ሌሎች ቁልፍ ተቋማትን ያወደሙ ስኬታማ ጥቃቶችን ማድረሳቸውን ገልጸዋል። ጀነራሉ በመግለጫቸው ላይ ሰኔ 8 ቀን ከሰዓት በኋላ መላው የአየር ኃይል በኢራን እምብርት ውስጥ በመቶዎች የሚቆጠሩ ኢላማዎች ላይ ሰፊና ከባድ የአየር ድብደባ ለመፈጸም የመጨረሻ ትዕዛዝ ተሰጥቶት እንደነበረም ተናግሯል። ይሁንና ተልዕኮ ለጦር አብራሪዎች አጭር መግለጫ በሚሰጥበት የመጨረሻ ሰከንዶች ላይ በአስቸኳይ እንዲሰረዝም ተደርጓል። ይህ ታላቅ ጥቃት በድንገት የተሰረዘበት ምክንያት ደግሞ በቀጥታ ከዋሽንግተን ከመጣ ትዕዛዝ ጋር የተያያዘ ነው ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከኢራን ጋር ያለው ግጭት አሁን ባለበት ደረጃ እንዳያባብሱ ጠንከር ያለ መልእክት ማስተላለፋቸውን ተከትሎ ጥቃቱ በኔታንያሁ ትዕዛዝ በአስቸኳይ እንዲሰረዝ መደረጉም ተዘግቧል። ክቡራትና ክቡራን የተከበራችሁ የዩቲዩብ ቻናል ቤተሰቦች እንግዲህ የዓለም ፖለቲካ እጣ ፋንታ በአሁኑ ሰዓት በአሜሪካ በኢራንና በእስራኤል እርስ በርስ በሚያደርጉት ድብቅ ዲፕሎማሲ ፍልሚያ ውስጥ ወድቋል። በትራምፕ ግፊት የተሰረዘው የእስራኤል ጥቃትና አርብ ዕለት በስዊዘርላንድ ምድር የሚፈረመው ታሪካዊ ሰነድ ወደፊት ምን አይነት መዘዝ ይዞ ይመጣ ይሆን? የሆርሙዝ ወሽመጥስ እውነት በተባለው ቀን ሙሉ በሙሉ ይከፈታል ወይንስ ነገሮች በድጋሚ ይቀየራሉ? የእናንተስ አስተያየት ምንድነው? ትራምፕ ለኢራን $300 ሚሊዮን አልሰጥም ማለታቸውና እስራኤል ጥቃቱን በአስቸኳይ እንድታቆም ማድረጋቸው በመካከለኛው ምስራቅ ላይ ሰላም ያመጣል ብላችሁ ታስባላችሁ? ያላችሁን ጠቃሚ አስተያየት በኮሜንት መስጫው ላይ አስፍሩልን። ይህ መረጃ ሌሎችም እንዲደርስ አሁኑ ቪዲዮን ላይክና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ በሰዓታት ልዩነት የምንለቃቸውን ሰበር መረጃዎች ቀድማችሁ ለማግኘት የዩቲዩብ ቻናሌን ሰብስክራይብ ማድረግ የደውል ምልክቷን መጫን ቤተሰብ እንድትሆኑ በአክብሮት እየጋበዝን ከሰዓታት በኋላ በሚሰሙ በአዳዲስና ሰበር መረጃዎች እስከምንገናኝ ድረስ ሰላም ለሀገራችን፣ ሰላም ለመላው ዓለም ይሁን። በያለንበት የዓለም ዳርቻ ቸር እንቆይ።